የ5 ዓመት እስራት ተፈርዶባቸው የነበረው የቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ ከ3 ሳምንት እስራት በኋላ ተለቀዋል። አዎ ሳርኮዚ ለምርጫ ቅስቀሳ ከአረባዊው መሪ ሙአመር ጋዳፊ እጅ በርከት ያለ ደራጎትን ወስደዋል ሲል የከሰሳቸው የኢማኑኤል ማክሮን አስተዳደር በ3 ሳምንት የእስር ቆይታ መውጣታቸውን አረጋግጧል። ሳርኮዚ ለምርጫ ቅስቀሳ በሚሊዮኖች የሚቆጠር ህገወጥ ገንዘብ ከቀድሞ የሊቢያ መሪ ወስደዋል በመባል ነበር የ5 ዓመት እስራትም የተፈረደባቸው። ሳርኮዚ ከፈረንሳይ እንዳይወጡ እገዳ ተጥሎባቸው ከስር የተለቀቁ ሲሆን ጥብቅ ቁጥጥር ይደረግባቸዋል ሲባልም ተደምጧል። እሳቸው ሁሌም እንደሚሉት ከእንደዚህ አይነቱ ነውረኛና ጸያፊ ተግባር ጋር እንዴት እንዳገናኙኝ ባላውቅም ነገሩ ግን ዘብጥ ያውርዶኛልና ተከራክሬ ነጻነቴን የማገኝበት ቀን ሩቅ አይሆንም በሚል አውሮፓውያን አቆጣጠር ከ2007 እስከ 2012 ድረስ በፕሬዝዳንትነት ያገለገሉት ሳርኮዚ ለፈረንሳይ ሪፐብሊክ 6ኛ ፕሬዝዳንትም ነበሩ። ዓለም በ2008 በገጠማት የገንዘብ ቀውስ ከ2007 እስከ 2009 በዘለቀው የገበያ ውድቀት የፕሬዝዳንትነት ዘመናቸው የተፈተነው ሳርኮዚ ስልጣን እንደያዙ በተገበሩት ሪፎርም ድጋፍም ነቀፌታም በወቅቱ አስተናግዷል። ሳርኮዚ ወደ እስር ቤት በሄዱበት መኪና ውስጥ ነው ለደጋፊ ቻቸው ሰላምታን በመስጠት ንጹህ ሰው ነኝ ሲሉ መደመጣቸው በእርግጥም ከነገሩ ጀርባ ፖለቲካዊ ሴራ አለበት የሚል የብዙዎች አስተያየት እንዲሰማም አድርጎ ነበር። አዎ ከተጨናነቀው እስር ቤቶች የተወሰኑትን መፍታት የዩኒቨርሲቲ ተማሪዎችን ለተቃውሞ የዳረገውን የከፍተኛ ትምህርት ተቋማትን ኃላፊነት ህግ መተግበር፣ የተጓዦችን የባዮሜትሪክ መረጃ አያያዝ፣ የመንግስት ሰራተኞች ሪፎርምን ተከትሎ የተደረጉ ተቃውሞዎች ሳርኮዚን በመሪነት ጊዜ የፈተኗቸውም ነበሩ። አሁን ላይ 70 ዓመት የሞላቸውና ስልጣን ካስረከቡ 13 ዓመታትን ያስቆጠሩት ፈገግተኛው ሰው ከዓመት በፊት ጀምሮ ሲከራከሩበት በቆየው የምርጫ ሸፍጥ ጉዳይ የ5 ዓመት ፍርድ ተጥሎባቸው በፓሪስ ወደሚገኘው ግዙፉ ማረሚያ ቤት ሲወርዱም ታይተዋል። ዓለም አቀፍ መገናኛ ብዙሃንም ሳርኮዚ እስር ቤት የገቡበት የመጀመሪያ ቀንን አስመልክቶ በወቅቱ እንዲህ አሉ። የቀድሞ ፕሬዝዳንት ከተከሰሱበትና ፍርደኛ ከሆኑበት ክስ ንጹህ መሆናቸውን ሲናገሩ አይተናል። በደቡባዊ ፓሪስ ወደሚገኘው ላሳንቴ እስር ቤት እንዲታሰሩ ምክንያት የሆነው በ2007 ለነበራቸው ፕሬዝዳንታዊ ምርጫ ቅስቀሳ የሚያስፈልጋቸውን ገንዘብ ከሊቢያው መሪ ሙአመር ጋዳፊ ሲወስዱ መታየታቸው ነበር። እሳቸው ግን ወደ ዘብጥያ በወረዱበት ጊዜ ንጹህ ነኝ በሚል በራስ መተማመንና ፈጽሞ ድንጋጤ በማይታይበት ገጽታ ውስጥ ነው እየተራመዱ ነበር። እዛ ከመድረሳቸው በፊት ምን እንደሚያጋጥማቸው ምን እንደሚሆኑም አያውቁም፣ ግን ፈገግታ ከፊታቸው አይለያቸውም ነበር ሲሉ ነው የተሰሙት። በ2007 ለነበራቸው የምርጫ ቅስቀሳ በ2006 የ50 ሚሊዮን ዩሮ ወይም 66.3 ሚሊዮን ዶላር ድጋፍ ከሙአመር ጋዳፊ እንደተደረገላቸው የሚገልጽ መረጃ አግኝቻለሁ ብሎ የፈረንሳዩ የበየነ መረብ መገናኛ ብዙሃን ሚዲያ ፖርት ማስነበቡና በራሱ በኩል ማረጋገጥ እንዳልቻለ ማስነበቡን ተከትሎ ነገሩ እንደተወሳሰበ ይታወቃል። እሳቸው በፍርድ ቤት በነበራቸው ሎና ወደ እስር ቤት ሲወሰዱም ስለ ንጹህነታቸው ደጋግመው ሲናገሩም ታይተዋል። የህዝብን ገንዘብ ያላግባብ መጠቀም፣ ለምርጫ ቅስቀሳ በህገወጥ መንገድ ገንዘብ ማግኘት የወንጀል ሸፍጥ የሚሉ ክሶችም ነበሩ የቀረቡባቸው። የቀድሞ ፕሬዝዳንት ጠበቆች ግን በደንበኛቸው ሳርኮዚ ላይ የቀረበውን ክስ ፈጠራ ነው ይሉታል። ሳርኮዚም ጥፋተኛ ተብለው የ5 ዓመት የእስር ፍርዱን በመቃወም ይግባኝ መጠየቃቸው በተሰማ በሳምንታት ውስጥ መፈታታቸው ዜና ሆኗል። እሳቸው በዛ በ2008 ግሪክንና ጣሊያንን ስፔንና ፖርቹጋልን በመታው የሌመን ብራዘርሁድ የፋይናንሻል ቀውስ ወቅት ፓሪስን በአውሮፓ ያልነቷ ይዞ ለማስቀጠል የበዙ እርምጃዎችን ወስደዋል። እርምጃዎቹ እንደተባለውም በበጎም በክፉም ሲያዝባቸው እንደነበረ የሚዘነጋ አይደል። አዎ አሁን ከስር ከተለቀቁ በኋላ በማህበራዊ ሚዲያቸው የተከሰቱት ሳርኮዚ ሙሉ አቅሜን ተጠቅሜ ንጹህ መሆኔን እንዲረጋገጥ አደርጋለሁ፣ እውነት ታሸንፋለች፣ ታሪኩ ገና አላከተመም ብለዋል።
የቀድሞ ፕሬዚዳንት እንዲለቀቁ ፍርድ ቤት ከወሰነ በኋላ መኪናቸው ከላሳንቴ ማረሚያ ቤት ሲወጣ መታየቱን ጠበቆቻቸው አረጋግጠዋል። ሳርኮዚ የታሰሩበት ሂደት ምን ያህል ነገሮችን ያወሳሰበ እንደሆነም ሲገልጹ ስቃይ የበዛበትና ክፉ ህልም ያየውበት የማረሚያ ቤት ህይወት በእርግጥም በፈጠራ ክስ የተቀነባበረ ነው ብለዋል። ጋዳፊን ገንዘብ የሚያስጠይቅ የእብደት ሐሳብ አልነበረኝም፣ ያላደረኩትን አድርጌ ያለው አልልም ያሉት ሳርኮዚ የእስር ቆይታቸውን ቀላል ያደረጉላቸውን የማረሚያ ቤት ሰራተኞች ሰባይነት አሳይታችሁኛል ሲሉም ማመስገናቸው ተሰምቷል። ሙዚቀኛና ሞዴል የሆኑት ባለቤታቸው ካርላ ብሩኒ ሳርኮዚ እንዲሁም 2 ልጆቻቸው ፍርድ ቤት ተገኝተውም ድጋፍ ሲሰጧቸው ታይተዋል። በፈረንሳይ እንደዚህ አይነት የፕሬዚዳንትነት ቅሌትን በተከተለ መንገድ የተከሰሰ መሪ የለም። ከሁለተኛው የዓለም ጦርነት ወዲህ የታሰሩ የመጀመሪያው የቀድሞ የፈረንሳይ መሪም ተደርገው ተወስዷል። በሁለተኛው የዓለም ጦርነት ወቅት ከናዚ ጋር በመተባበር የፈረንሳይ ወታደራዊ መሪና ጠቅላይ ሚኒስትር ፊሊፔ ፔቴንን በአገር ክደት ተከሰው መታሰራቸው የሚታወስ ነው። ፓሪስ ሁለተኛ ታሳሪዋን አግኝታ ለ3 ሳምንት ማቆይታ የለቀቀቻቸው ሳርኮዚ ግን ፍትህ ዛሬም ታሸንፋለች እያሉ በእርግጥም የሳቸው የ3 ሳምንት የወህኒ ቤት ቆይታ በብዙ ትምህርት የሰጠ እንደሆነ ገልጸዋል። በቀን ለ1 ሰዓት የአካል ብቃት እንቅስቃሴ እንዲያደርጉ እንደተፈቀደላቸው የገለጹት ሳርኮዚ 2 ጠባቂዎችም ከጎኔ ያልተለዩኝም ነበር ብለዋል። አዎ አሁን ላይ ፍትህ ልታሸንፍ ከጫፍ ደርሳለች። እኔም ለ3 ሳምንታት ከቆየውበት የላሳንቴ አስከፊ የማረሚያ ቤት ህይወት ተላቀቄ ወደ ቤተሰቦቼ ተቀላቅያለሁ። ነገ ምን እንደሚፈጠር አላቅምና ነገሮች ግን የሚስተካከሉበት መንገድ በፍትህ አይጠፋም እያሉ ነው። ባላደረኩት አደረክ፣ ባልዋልኩበት ዋልክ ተብያለሁና ፍትህ ትከፍለኛለች ብዬ አስባለሁ ብለዋል ኢማኑኤል ሳርኮዚ።